ለምሳሌ በመጽሐፍ ቅዱስ ሰው አምኖ ሲጠመቅ እንደሆነ የሚድነው ራሱ ጌታችን መድኃኒታችን ኢየሱስ ክርስቶስ ይናገራል። በጥምቀት እንደሆነ የኃጢአት ስርየት የሚገኘው፣ በጥምቀት እንደሆነ ክርስቶስን የምንለብሰው፣ በጥምቀት እንደሆነ አሮጌው ሰውነታችንን ከጌታ ጋር ቀብረን የምንነሳው እና አዲሱ ልብስ ክርስቶስን የምንለብሰው በደንብ አድርጎ መጽሐፍ ቅዱስ ይናገራል። ይህንን ግን ፕሮቴስታንቱ ዓለም ይቃወማል። እውነት ለመናገር ያው ጥቂቶች አሉ ሉተራውያን የሚባሉ ይህንን የሚቀበሉ የተወሰነውን የሚቀበሉ አሉ፣ እሱን ሳልክድ ማለት ነው። ስለዚህ የጌታን ትምህርት ይህንን ተቃውሞ የጌታ ነኝ ማለት ይቻላል ወይ? አንድ ሁለተኛ ቅዱስ ሥጋና ክቡር ደሙ ላይ ቅድም ቢኒም ሲናገር እንደነበረው በ99.9% በሚባል ደረጃ ፕሮቴስታንቱ ዓለም የሚያምነው የሥጋው ምሳሌ ነው፣ የደሙ መታሰቢያ ነው፣ እንደዚህ እያለ ነው። ክርስቶስ ግን ምንድን ነው የሚለው? ሥጋዬ ነው ደሜ ነው የሚለው። ስለዚህ እንደዚህ የተቃውሞ ትምህርት ይዞ ይህንን ማምኖ መዳን ይቻላል ወይ? ክርስቶስ ከኔ ጋር ነው ማለት ይቻላል ወይ? አሁንም ስንቀጥል ስለ ስራ ትእዛዛትን ስለመጠበቅ ፍሬ ስለማፍራት እንደዚህም ጌታችን መድኃኒታችን ኢየሱስ ይናገራል። አንድ ሰው ፍሬ ካላፈራ እንደሚቆረጥ መዳን እንደሚያጣ ትእዛዛትን የዘላለም ሕይወትን ለማግኘት ትእዛዛትን መጠበቅ እንዳለብን ሰው በመቻ ሳይሆን በስራ እንደሚጸድቅ እንደዚህ ተጽፏል። ፕሮቴስታንቱ ዓለም ግን ይህን አይቀበልም። ስለዚህ እኔ እንደው ይህንን የመጽሐፍ ቅዱስ ክፍል ሰው ሳይቀበል ይህን የመጽሐፍ ቅዱሳዊ ትምህርት ማለት ነው ሰው ሳይቀበል እንዴት ነው የጌታ ነኝ ማለት የሚቻለው? ሌሎች በጣም ድንቅ ነገር የሚመስሉ ነገሮች ህይወት የተለውጧል እኮ ተገልጦልኛል እኮ በራእይ በህልም የሚሉ ነገሮች በጣም አደገኛ ናቸው። በጥንቃቄ መታየት ያለባቸው ነገሮች ናቸው። ሁሉም ነገር መለካት ያለበት በትምህርት ነው እንጂ የፈለገውን ያህል በዚህ ወጣ በዚህ ግባ ብሎኝ የሆነ ቦታ የሆነ ነገር ስላደረግኩኝ ብቻ ኦር እንዴ ቀደም ቢል ተናግሮታል። ዲያብሎስ የብርሃን መልአክ ሲመስል ድረስ ራሱን ይለውጣል። በነገራችን ላይ በጣም ጥንቃቄ ይፈልጋል። ስለዚህ መለኪያው ትምህርቱ ነው። የጌታ ትምህርት ምንድን ነው የሚለው ከዛ ደግሞ አካሉ የሆነችን ቤተክርስቲያን የት ናት ማን ናት ብሎ በዚህ ትምህርት እና ሐዋርያዊ ክህነት ውስጥ ቅብብሎሽ ሐዋርያዊ ትምህርትና ሐዋርያዊ ክህነት በዛ መፈለግ። ለምሳሌ ፕሮቴስታንቱ እንደሚታወቀው ከሉተር በፊት አልነበረም። ሉተር መጣ፣ አምስቱ ብቻዎች አለ፣ በራሱ አንድ ግለሰብ ነው ብድግ ብሎ ጀመረ። እነ ካልቪን መጡ፣ እነ ዞአንግሊን መጡ። እነዚህ ሰዎች ከመምጣታቸው በፊት የእነሱ ትምህርት የለም። እንደነሱ የሚያምኑም ልክ አሁን ፕሮቴስታንቶች ተብለው ወይም ደግሞ ራሳቸውንም ክርስቲያን ብለው እንደዚህ ልክ እንደመጠሩት ማለት ነው እንደዛ ተብለው የሚያምን ማህበረሰብ አልነበረም። ስለዚህ ያ ማለት ትምህርቱም የለም ስልጣኑም የለም። ስለዚህ ከተመሰረተው መሰረቱ ውጪ ከጌታ ክርስቲያን ውጪ ሌላ አዲስ ነገር ነው የተጀመረው። ይሄ ደግሞ ዕለት ዕለት እየተባዛ በነገራችን ላይ እንደው ዝም ብለን ልንግባባበት ፕሮቴስታንት እንላለን እንጂ አንድ ፕሮቴስታንትም የለም። 47,000 ደርሷል አሁን በዓለም ላይ ፕሮቴስታንት ብቻውን በዲኖሚኔሽን ደረጃ 47,000 ደርሷል። ጎግል ማድረግ ይቻላል። ይሄ ሀቅ ነው በነገራችን ላይ። ስለዚህ ይሄ ሁሉ ነገር ምን አመጣው? መጽሐፍ ደግሞ የሚለው አንድ ጌታ አንድ ሃይማኖት አንዲት ጥምቀት ነው የሚለው። ስለዚህ ሐዋርያዊ ትምህርት አለ፣ እንደገና ደግሞ ሐዋርያዊ ክህነት አለ። ቅድም የዘረዘርናቸውን ጥምቀቱን፣ ቅዱስ ቁርባን ወይም ደግሞ ህብስቱ ለምሳሌ ስጋው የሚደረግ የሚሆንበት ጽዋው ደግሞ የሚሆንበት ራሱን የቻለ ስልጣን አለ፣ ክህነት አለ። ውሃውም የምንወለድበት ከእግዚአብሔር የእግዚአብሔር ልጅነት የምናገኝበት ያንን የሚያደርገው ስልጣን አለ። ይሄ ስልጣን የሰጠው ለአንዲት ቤተክርስቲያን ነው። አሁን ከዚህ ውጭ ያሉ አካላት የሆነ ጊዜ በኋላ መጥተው አይ የጌታ ነን ቢሉ ይችላሉ ወይ ነው? አይችሉም። ለምሳሌ አጥማቂዎችሽ ለምሳሌ ሶፊን ብንወስድ እነማን ናቸው? ከየት አመጡት? ይሄ ስልጣን ከየት አመጡት? እልፍ ብለን አሁን ስንሄድ ወይ ሉተር ላይ ይቆማል ወይም ሙሉ ወንጌል ከሆነች 1967 ላይ ይቆማል፣ አለቀ። ሌላም ከሆነ የዛሬ 7 ዓመት ላይ ይቆማል። ከሐዋርያት ጋር የተያዘ ነገር የለውም። ከተመሰረተው መሰረት ውጭ ብድግ ብሎ የጀመሩ ነው የሚሆኑት። ስለዚህ እኔ አንዷን የጌታን ቤተክርስቲያን ጥሎ ገለል ብሎ በራስ ብድግ ብሎ አይ ከጌታ ጋር እኮ ኮሚኒኬት ታደርጋለህ በቃ ድኛለሁ ጸድቄያለሁ በማለት መዳንም መጽደቅም አይቻልም። ጌታንም እንደው በቃ አድሮኛል ድኛ። በነገራችን ላይ ሰው የጌታን ትምህርት ካልተቀበለ ምንም ነው እና ሚዛኑ መሆን ያለበት ድንቅ ነገሮች እንደዛ አይደለም። ፕላስ ደግሞ ቅድም እንዳልኩት ቤተክርስቲያንን ለማወቅ ስትመጡ እንደው ስዕል እንደዚህ ሆኖ እንደው ታምር እንደዚህ ሆኖ እንደው ከሷ ጀምሩ። መሰረታዊ የክርስትናን ትምህርት ከዛ ጀምራችሁ አጥኑ።